وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن إذا الرسل هنا ما عندك أنت زند الكبرة لكنت أحدهما عندنياتشو إرجنا وسط يقبان دونت عندنياتشو أو كلاهما ويهلتو فلا تقل لهما للنسوة تبلاتشو أف بلا تبلاتشو ما مارين هيك عندني بالو مالت መጥፎ ንግግርን አትናገር በእነሱ ላይ በወላጆች ላይ መጥፎ ንግግርን ልትናገር ከሆነ ማን ይቀርሃል? የሚቀርህ አንድም አካል አይኖርም። በመሰረቱ በወላጅ ላይ መጥፎ ንግግርን የሚዘረጋ ሰው የሚቀርው አንድም አካል አይኖርም። የቀረው እንደሆነ ደግሞ ሚዛኑ የተዛባ ነው። ለወላጆች መጥፎ ንግግር እየተናገርክ ለሌላው መልካም ንግግርን መናገር ምን ይባላል? እንደ አጠቃላይ ምንም ነገር ቢታይ ከነሱ መጥፎ ንግግር ከኛ ሊመነጭ አይገባም። አበደን በእናትና በአባት ላይ ማለት ነው። የከፋህ እንደሆነ በዝምታ አሳልፈው። ወላጅ ነው። የወላጅ ሐቅ እጅጉን በጣም ከባድ ነው። ወላጆች አጠገብህ ካሉ እድለኛ ነህ። ሳያመልጡ የሚገባህን ነገር አድርግ፣ የሚጠበቅብህን ነገር አድርግ። ካመለጡ መልሰህ ልታገኛቸው አትችልም። አምልጠውህ እንደሆነ ደግሞ አሁንም በእርግጥ የሚሰራ መልካም ነገር አለ። ወላጆችን ልትዘረጋ አይገባም አበደን በዱዓ ማለት በል እንደውም ይሄኛው የበለጠ እነሱን ሊጠቅም ይችላል በህይወት ኖረው ከምታደርግላቸው የዱንያ እርዳታ ማለት ነው። ነብዩ አለይሂ ሰላም አንድ ሐዲታቸው ላይ አንድ ወላጅ ደረጃው ከፍ የሚል ይሆናል የውም القيامة ይህንን ደረጃ ደግሞ ከምን አገኘሁት ብሎ ይላል። ልጅ ላንተ ባደረገው ዱዓ ተብሎ ይባላል። ቀን ወይ ደግሞ ቀናት ሊያልፉ አይገባም ለወላጆች ዱዓ ሳታደርግ ማለት ነው። ተለይተው እንደሆነ አጠገብህ ካሉ ዛሬ መልካም ነገር አድርግ፣ የእነሱን ዱዓ እፈስ። እንደምንም መጥፎ ንግግር ግን በጣም የከፋው ወላጅ ላይ ማለት ነው። መጥፎ ንግግር የፈለገ ነገር ቢመነጭ በዝምታ አለፈው፣ ወጣ ብለህ ልታልፈው ትችላለህ። ለወላጅ መጥፎ ንግግር መናገር ይሄ ቆሻሻነት ነው፣ ብልግና። ወላጅ ላይ መጥፎ ንግግር መናገር ብልግና፣ ከብልግናም ያለፈ በዚህ መልኩ መገለጹ እንደውም ያንሰዋል። ወላጅ ላይ መጥፎ ንግግር መናገር ማለት ፊት ለፊት አማ ተስተሒ ነውር ነው በጣም። ከሌሎች ምላስን ልጠብቅ ይገባል ተብሎ እየተባለ ወላጆች ላይ የምትዘረጋ ከሆነማ ይህ ምላስ ከመኖሩ አለመኖሩ ይሻላል። የሚሳደብ እኮ አለ በዚህ ዘመን ወላጆቹ የሚሳደብ ማለት ነው። እንዲህ አይነቱን ቆሻሻ ተሸክሟል ይሄ ምድር እንግዲህ